ሰላም ጤና ይስጥልን። ውድና የተወደዳችሁ የተከበራችሁ እንዴት ናችሁ? ሰላማችሁ ብዝት ይበል። እንኳን ሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ስለ ፓፓያ ጥቅም ከባለፈው ክፍል እየቀጠለ ማለት ነው። በክፍል 1 ክፍል 2 ስለ ፓፓያ ጥቅም ብዙ አውርቻለሁ ማለት ነው። ገብታችሁ እዩት ላላያችሁት። እንግዲህ በውስጡ በጣም ብዙ ፓፓያ ጥቅሙ ማለት ነው ብንመገበው የምናገኛቸው የጤና ጥቅሞች ለሰውነት ውበት አሪፍ ወዛማ እንትን እንዲኖረን ያደርጋል ማለት ነው። ሌላ ኮሌስትሮልን ለመቀነስም ይረዳል ማለት ነው። በውስጡ ቫይታሚን ሲ የያዘ ነው ማለት ነው ፓፓያ። አንዳንድ ሰው ክብደታችሁን ለመቀነስ በቀላሉ የምትጠቀሙበትም ነው ማለት ነው። ክብደትን ለመቀነስም በተለይ በባዶ ሆድ በምግብ ሳትመገቡ በፊት መመገብ ክብደትን ለመቀነስ ይረዳል ማለት ነው። በሽታ ለመከላከል ይጠቅማችኋል። በሱካር በሽታ እንዳትጋለጡ፣ ለዓይን ጤንነት በጣም ቆንጆ ነው ማለት ነው። ጤናማ አሪፍ እይታ እንዲኖራችሁ ያደርጋል ማለት ነው። ለሴቶች ብዙ ጊዜ የወር አበባን ፍሰትን ለማስተካከልም ይረዳል ማለት ነው። የተዛባ እንትን እንዳይል ለማስተካከል ይረዳል ማለት ነው። በባዶ ሆድ ብትመገቡት በጣም ጠቃሚ ነው ማለት ነው። የወር አበባችሁ እየተዛባ ያስቸገራችሁ ፍሰት ለማስተካከል ይጠቅማል ማለት ነው። ተጠቀሙት እና በባዶ ሆዳችሁ ምግብ ሳትመገቡ በፊት መጠቀም ይኖርባችኋል ማለት ነው። ከዛ በኋላም ኖርማል ነው፣ ግን ከዛ በፊት ቢሆን ሞር በጣም አሪፍ ነው ማለት ነው። ጥቅሙን ታገኙበታላችሁ ማለት ነው። የዛሬ ቆይታ ይሄን ይመስላል። በቀጣይ እስከምንገናኝ መልካም ቆይታ ይሁንላችሁ። አጠር መጠን ያለች ሳይበዛባችሁ በቀላሉ ሰምታችሁት እንትን የምትችሉት ነው ማለት ነው። ለዛ ስላስብኩኝ ነው። ቻው ቻው።